ሰላም የዴሊ ፎረም ቤተሰቦች፣ ከኢራን ጋር ግንኙነት ያለው ቡድን የአሜሪካ ደህንነት ተቋም የድሮን መረጃን መጥለፉ ተረጋገጠ። በበይነመረብ ላይ የጽንፈኛ ቡድኖች እንቅስቃሴ የሚከታተሉ ድርጅት ከኢራን ጋር ግንኙነት ያለው የበይነመረብ ሰርሳሪ ቡድን የአሜሪካ ደህንነት ተቋም የሆኑትን ሲአይኤ እና ኤፍቢአይ የድሮን ስርዓትን ሰብሮ በመግባት የዓለምን ዋንጫ ኢላማ ማድረጉን መግለጹ ታውቋል። የአሜሪካ ተቋም የሆነው ሰርች ቱ አይደንቲፋይ ኢንተርናሽናል ቴሮሪስት ግሩፕ ባወጣው መግለጫ ሐንዛላ የተባለ ቡድን በድሮኑም ለወራት የተቀረጹ ምስሎችና መረጃዎችን ማግኘቱ መቻሉን አሳውቋል። የመረጃ መረብ ቀበኞች ወይም ሀከር ተብለው የሚጠሩት ቡድኖች በጸረ ሽብር ዘመቻው ወቅት የሰዎች ገጽታና የመኪኖች ሰሌዳ ቁጥር የሚለይ ቴክኖሎጂ ያላቸው መሆኑንም አስታውቀዋል። የአሜሪካ ፌዴራል መንግስት ፖሊሶችና የኤፍቢአይ ወኪሎች የዓለም ዋንጫ ውድድሮች በሚካሄድባቸው ስታዲየም ዙሪያ በማሰማራት ጥበቃ እያደረገ ሲሆን ፈቃድ ያላገኙ ድሮኖች እንዳይንቀሳቀሱም ተከልክለዋል። የአሜሪካ ፍትህ ሚኒስቴር ቀደም ሲል ከኢራን ጋር ግንኙነት ባላቸው ወገኖች የበይነ መረብ ጥቃት ሊፈጸም የሚችል አጋጣሚ ሊኖር እንደሚችልም አስጠንቅቆም ነበር። ሐንዛል የተባለ ቡድን ከድሮኖች የተመዘበሩም ናቸው ያላቸው ምስሎችና ቪዲዮዎች ይፋ ያደረገ ሲሆን የአሜሪካ ደህንነት መስሪያ ቤት ግን ድሮኖቹ ሀክ መድረጋቸው ጥያቄ አንስቷል። የሽብር ቡድኖቹ የሚከታተለው ድርጅት እንዳለው ይፋ ከሆኑት ቪዲዮዎች መካከል አንዱ ጠለፋው የተፈጸመው በታህሳስ 24 ፖሊስ የአንድ ተቋምን ሶፍትዌር በተጠቀመበት አጋጣሚ መሆኑን አመልክቷል። የመረጃ መዝባሪ ቡድን ሐንዛል በበኩሉ ባለፈው መጋቢት ወር የኤፍቢአይ ዳይሬክተር የሆኑትን ካሽ ፓቴልን የግል አካውንት በመስበር የግለሰቡን ግላዊ ፎቶዎችና ሌሎች መረጃዎችን ማጋርቶ ነበር። የአሜሪካ የውጭ ጉዳይ መስሪያ ቤት የዚህን መረጃ ቀበኛ ቡድን አባላት ለሚጠቁም ሰዎች እስከ $20 ሚሊዮን ድርሻ ሽልማት ለመስጠት ቃል ቢገባም እስካሁን አልተሳካለትም። አሜሪካና ኢራን ግጭት አሁንም እየተባባሰ ሲሆን አሜሪካ ጋር የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ መሆኑም ተነግሯል። ኢራን ከአሜሪካ ጋር የደረሰችው የመግባቢያ ሰነድ ይዘት በሚመለከታቸው የሀገሪቱ ከፍተኛ ባለስልጣናት የመጨረሻ ውሳኔ እንዳልተሰጠበት ከኢራን እስላማዊ አብዮታዊ ዘብ ግንኙነት ያላቸው የዜና ምንጮች እያሳወቁ ነው። ታሲም የተባለው የዜና ወኪል ስማቸው ያልተገለጸ ጉዳዮችን የሚያውቁ ምንጮች ጠቅሶ እንደዘገበው ከሆነ ፕሬዝዳንት ትራምፕ ባለፉት ቀናት በማስፈራራት በጫናና በወታደራዊ እርምጃ እንዲሁም በኳታር አሸማጋዮች በኩል የኢራንን አቋም ለማስቀየር ሞክረው ነበር፣ ግን ኢራን የተደረጉትን አዳዲስ ለውጦች ለመቀበል ፈቃደኛ አልሆነችም ብለዋል። የዜና ወኪሉ ጨምሮ እንደገለጸው ከአሜሪካ ጋር መግባባት ላይ የተደረሰበት ሰነድ በሚመለከታቸው የኢራን ተቋማት ተመርምሮ ተቀባይነት ማግኘት አለበት፣ ነገር ግን እስከዚያው የሚነገሩ ግምቶችና ዜናዎች ትክክል አይሆኑም ብሏል። ሌላኛው የዜና አገልግሎት ፋርስ አሜሪካ አንዳንድ ቅድመ ሁኔታዎችን የተወች መሆኑን፣ ነገር ግን ገና ምንም አይነት ስምምነት ላይ አልተደረሰም ብሏል። ስዊዘርላንድ ውስጥ ስምምነቱ ስለመፈረሙ ወይም ፊት ለፊት ስለሚደረግ ንግግር የሚወራው ተጨባጭ አይደለም በማለትም አስተባብሏል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ሐሙስ ማታ የኢራን መንግስት ባለስልጣናት በእያንዳንዱ ነጥብ ላይ ውሳኔ እስከሚሰጡ ድረስ ስለ ፊርማው ስነ ስርዓትም ቦታውን መነጋገር የሚፈይደው ነገር የለም ብለው ነበር። ነገር ግን የአሜሪካ ፕሬዝዳንት ቀደም ብለው ከኢራን ጋር ከስምምነት መድረሱን በመግለጽ ከኢራን ጋር የሚደረገው ጦርነት አብቅቷል በማለት አሳውቀው ነበር። ፕሬዝዳንቱ በጽህፈት ቤታቸው ለጋዜጠኞች እንደተናገሩት ከሆነ በጥቂት ቀናት ውስጥ ስለ ስምምነቱ ፊርማ ምክትላቸው ጄዲ ቫንስን ወደ አውሮፓ ከተማ እንደሚሄዱ ማስታውቀዋል። በተጨማሪም የአሜሪካ ኃይሎች በደቡብ ኢራን የጣሉት የባህር ላይ እገዳ ስምምነት እስኪቋጭ ድረስ ሙሉ ለሙሉ ተግባራዊ መሆን እንደሚቀጥልም ነው ፕሬዝዳንት ትራምፕ የተናገሩት። ከዚህ ከትራምፕ ንግግር በኋላ የነዳጅ ዋጋ በዓለም ሲቀንስ ኢራን ስምምነቱ ገና አለመቋጨቱንም በማሳወቋ ጥርጣሬ ፈጥሯል። ፕሬዝዳንት ትራምፕ ከኢራን ጋር የሚደርሰው ጦርነት የሚያስቆም ስምምነት ላይ መድረሱን ሲያሳውቁ ኢራን ግን አሁንም ድረስ መቋጫ አላገኝም እያለች ነው። በአሜሪካና በኢራን መካከል የሚካሄደው ጦርነት የበለጠ ይባባሳል ተብሎ በታሰበበት ጊዜ ፕሬዝዳንት ትራምፕ በኢራን ላይ እንደሚፈጸም የተናገሩት ጥቃት ሰርዘው የመጀመሪያ ደረጃ ስምምነት ከኢራን ጋር መድረሳቸውን አረጋግጠው ነበር። ነገር ግን የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለሀገሪቱ ቴሌቪዥን ከስምምነት ተደርሷል መባሉ ግምታዊ በማለት ከመደምደሚያ ላይ እንዳልተደረሰም ነው ያሳወቁት። ፕሬዝዳንት ትራምፕ ከዚህ ቀደምም ሁለቱ ሀገራት ጦርነቱ ወደሚያበቃ ስምምነት እየተቃረቡ መሆናቸውን በተደጋጋሚ ቢናገሩም እስካሁን ግን መሬት አልወረደም ነበር።
ይህ የትራምፕ ንግግር ከተሰማ በኋላ ውጥረቱ በተባባሰባቸው ባለፉት ቀናት ጭማሪ እያሳየ የነበረው የዓለም ገበያ ዋጋ ከ4 በመቶ በላይ ቅናሽ በማሳየት በበርሜል ወደ $89 ወርዷል። ፕሬዚዳንት ትራምፕ በጽህፈት ቤታቸው ለጋዜጠኞች እንደተናገሩት ከሆነ ኢራን ፈጽሞ የኒኩሌር ጦር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ ደርሰናል። ይህንን ለማሳካት ስንል በዚህ ሁሉ ውስጥ አልፈናል። በጣም ትልቅ ስምምነት ነው እያደረግን ያለ ነው ሲሉም ነበር ያስታወቁት። ጨምረውም የስምምነቱ ሰነድ ተዘጋጅቶ ሲያበቃ በጣም በፍጥነት ሁለቱ ሀገራት ፊርማቸውን አውሮፓ ውስጥ ምናልባትም ሊያካሂዱ ይችላሉ ሲሉም ፍንጭ ሰጥተዋል። በጦርነቱ ምክንያት የተዘጋው ወሳኝ የባህር መተላለፊያ መስመር ሆርሙዝም ስምምነቱ ሲፈረም ወዲያውኑ ለዓለም ይከፈታል በማለት በጉዳዩ ላይ ከእስራኤልና ከመካከለኛው ምስራቅ አጋር ሀገራት ጋር መነጋገራቸውም እነሱም ደስተኛ መሆናቸውን አሳውቀዋል። ለውጤቱ ለትራምፕ ያላቸው አድናቆት የገለጹት የእስራኤል ጠቅላይ ሚኒስትር ስምምነቱ የኢራንን የዳበረ ዩራኒየም ማስወገድ፣ የዩራኒየም ማበልጸጊያ ተቋማት ማውደም፣ የሚሳኤል ምርቷን መገደብና በቀጣይ ላሉ ሽብርተኛ ቡድኖች ድጋፍ ማቆም የሚሉ እንደሚገኝበትም ገልጠዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ግን የሚፈረመው የመግባቢያ ሰነድ ቢጠናቀቅም አሜሪካ ከልክ ያለፈና አዳዲስ ጥያቄዎችን እያቀረበች ነው በማለት ኢራን ካስቀመጠችው ቀይ መስመር ፈቀቅ እንደማትልም ነው ያረጋገጡት። የናይጄሪያ ፕሬዝዳንት ታጣቂዎች እጃቸውን እንዲሰጡ ጠየቁም። በናይጄሪያ የሚንቀሳቀስ ታጣቂ ቡድኖች እጃቸውን እንዲሰጡ ካልሆነ ግን አገሪቱ ባላት ኃይል ሁሉ እንደምትመታቸው ፕሬዝዳንት ቦላድ አህመድ ቲኑቡ አስጠነቅቀዋል። ፕሬዝዳንቱ ይህንን ያሉት በሀገሪቱ የሚከናወኑ የዲሞክራሲ ቀን በማስመልከት በብሔራዊ መገናኛ ብዙኃን ባስተላለፉት መልእክት ነው። በመልእክታቸውም በቅርቡ የተፈጸመው የተማሪዎች እገታ የዚህ ዓመት በዓል እንዳደበዘዘውም አስታውቀዋል። ሆኖም የሀገሪቱ ጸጥታ ጉዳይ ከመንግስት እጅ አለመውጣቱንም ነው የጠቆሙት። ዲሞክራሲ ያለ ደህንነት ተጨባጭ አይደለም ያሉት ፕሬዝዳንቱ ከ50 ሺህ በላይ አዳዲስ የፖሊስ መኮንኖች ለመከላከያና ለጸጥታ $4 ቢሊዮን ዓመታዊ በጀት መመደባ ቸውንም አሳውቀዋል። ፕሬዝዳንቱ በሺዎች የሚቆጠሩ አዳዲስ ወታደራዊ ምልምሎችም እንዲካሄዱ ተወስኗልም ነው ያሉት። ፕሬዝዳንቱ ከ3 ዓመት በፊት ወደ ስልጣን ከመጡ በኋላ ጦራቸው ባለፈው ዓመት ብቻ 13,000 ሽብርተኞችን መግደሉንና በታጣቂዎች ምክንያት የሚደርሱ የንጹሐን ሞትም ከአውሮፓ 2015 ወዲህ በ81 በመቶ መቀነሱንም ነው የተናገሩት። ከ124,000 በላይ ተዋጊዎችና ቤተሰቦቻቸው መሳሪያቸውን ማውረዳቸውንም ጠቁመዋል። ሆኖም ተንታኞች በታጣቂዎች የሚፈጸመው ጥቃት በተለያዩ የአገሪቱ ግዛቶች ነዋሪዎች ላይ ተጽዕኖ ማሳደር መቀጠላቸውንም ጠቁመዋል። ወደ ደቡባዊ የአገሪቱ ክፍሎች እየዘመተ መሆኑንም ነው የተናገሩት። በትግራይ ክልል የተረቀቀው አዲስ ሕግና ስጋት የፈጠሩት በሞት የሚያስቀጡ አንቀጾች እያነጋገረም ነው። በቅርቡ በማህበራዊ ሚዲያ እየተሰራጨ ያለውና ከ6 ዓመት በፊት በተደረገውና ለጦርነት አንድ ምክንያት በሚቀመጠው ምርጫ የተቋቋመው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲሱ ረቂቅ አዋጅ እያወዛገበ ነው። የትግራይ ሕዝብ ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅም ቢቢሲ ትግርኛ ከምንጮቹ አረጋግጧል። በ6 ምዕራፎች የተከፈለውና በ44 ገጽ የቀረበው ረቂቅ አዋጅም የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውንና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጭ የተተረጎመ አንዳንድ ድንጋጌዎች መያዙንም ምንጮች ጨምረው ገልጸዋል። በአዋጁ መግቢያ ላይ ጠላት የፕሪቶሪያ ስምምነት በማፍረስ በትግራይ ህዝብ ላይ ሁሉን አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ያስቀምጣል። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ ከጦርነት በፊት በተመረጠው ምክር ቤት ተክቷል። ይህም ደግሞ ከፌዴራል መንግስት ጋር ያለው ውጥረት ይብሱን አባብሶታል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ ክልሉ መንግስት የሚያቀርብለትን ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበትም አስቀምጧል። በሶስተኛ ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆኑ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንደሚፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንደሚፈጽም ይደነግጋል። በዚህ ረገድም የሰራዊቱ ወይም የመንግስት እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያ መያዝ፣ ጥይት ወይም ርችት መተኮስ እንዲሁም ለመለዋወጥ መሞከር እና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድንጋጌዎችም ተይዘዋል።
በአንቀጽ 29 እና 30 በተደነገገው መሰረት በተለይም በጦርነት ጊዜ መሰረተ ልማት፣ በህዝብ ልማት፣ በህዝብ በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር በመተባበርና የሚስጥር ማሹለክ በስርዓትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣም ይችላል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖም ተቀምጧል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ ሆኖም ነው በአዲሱ ረቂቅ የተደነገገው። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር ኢኮኖሚ ትብብር የማድረግ ወይም መመካከር የሚልም ይገኝበታል። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠ ሆን በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም በሞት ሊቀጣ ይችላል። ረቂቅ ህጉ ይህ በተለያዩ መንገዶች ይገልጻል ሲል አስፍሮም ከነዚህ ውስጥ ረሃብን ወይም መድኃኒት እንደ ጦርነት መሳሪያ መጠቀም ወይም የጥንት ቅርሶችና የአምልኮ ቦታዎች ሆን ተብሎ ማውደም በሞት የሚያስቀጣ ድርጊት አድርጎም ፈርጆታል። የማዕከላዊ ክብር ማሳነስ፣ የተዋጊዎችና ቤተሰቦች ክብር መንካት፣ በተለይ ተደራጅቶ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራትም ያስቀምጧል። በተጨማሪም በትግራይ ሆነ ከትግራይ ውጭ ትግሉን የሚታች ሰዎች ወደ ትግል እንዳይገቡ የሚያበረታታና ትግሉ የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት ይጠብቀዋል። የቢቢሲ ምንጮች ይህ ከፕሬስ ነጻነት ጋር የተያያዘና በክልሉ በተለይም በማህበራዊ ሚዲያ የመናገር ነጻነትን ለማፈን ጥቅም ላይ ሊውል ይችላል የሚል ስጋትም አላቸው። በዚህ ምዕራፍ ውስጥ ሌሎችም የወንጀል አይነቶች ተካተዋል። በተለይ ከ3 እስከ 10 ዓመት የሚደርስ ቅጣት የሚጣልበት በማህበረሰብ ውስጥ ሽብር ሊያስከትል የሚችለው ወሬዎችና ሐሰተኛ መረጃዎች መንዛትም ይገኝበታል። አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆች ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳትና ማበረታታት የእድሜ ልክ እስራት ወይም ሞት ሊያስቀጣም ይችላል። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣ ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከተዛመተም የሚል ይገኝበታል። በተጨማሪም የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት ያስቀጣል። በተጨማሪም በአራጣ ወይም በተዛማጅ የኢኮኖሚ ሴራ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300 ሺህ ብር ቅጣት ሊጣልበት ይችላል። ከዚህ በተጨማሪም በዚህ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ፣ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ፣ ያታለለ የ25 ዓመት እንዲሁም ከ50 እስከ 100 ሺህ ብር ቅጣት ሊደርስበት ይችላል። ረቂቅ ህጉ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛው ፍርድ ቤት ሊታዩ እንደሚችሉም አዋጁ ደንግጓል። በዚህ መሰረትም የትግራይ ከፍተኛ ፍርድ ቤት ይግባኝና ሰበር ብቻ የሚመለከት ሆኖ ውሳኔው የመጨረሻ የይግባኝ የማይቀርብበት ይሆናልም ይላል። በኢትዮጵያ የመጨረሻ ይግባኝ የማየት መብት ያለው ሰበር ሰሚ ችሎት እንዳለው የተቀመጠ ሲሆን ይህ ረቂቅ ህግ ግን ይህንን ይጣረሳል። የአዋጅ አንቀጹ 62(5) ህገ መንግስታዊ ድንጋጌዎች እርስ በርስ የሚጋጩ ትርጓሜ በሚሰጥበት ጊዜ የክልል ምክር ቤቱ የሚሰጠው ትርጓሜ የመጨረሻ እንደሚሆን ይገልጻል። በኢትዮጵያ ውስጥ የመጨረሻው ህገ መንግስት ትርጓሜ ሰጪ ስልጣን የፌዴሬሽን ምክር ቤትም ነው። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ